ሰፈር ነችና ምናልባት ካየሻት እንትን ልትይ ብዬሽ ነበር። ሽንጀ ተሸፈረ ዘካው ምርሽ ነው የት ጋር እዛ ጋር ሄሉ 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 ምንድነው ፍላጎት ብቻ ነገር ከኛ ህይወት እንደማትወጣው አንተ ነው ታውቃለህ የሆነ ያለው አንተ ምን ያለው አንተ ምን ያሳፈለሽ ሄለበከበት ታመጣታለህ ባስ ከመለ በቃ ተቃራኒ ሰዎች ምንድነው እየተፈጠረ ያለው ቆይ ሄለ ለኛ ነው ያነሳሽው ሄለ ለኛ ነው ያነሳሽው እሺ ነው ማንንም ጻፈና ቆይ ምንድነው የምትሆኚ ማን ነካሽ ምንድነው እሺ እሺ ነይ ከዚህ ራቂ እሺ ማን ነካሽ እኔ ዳጊ እኮ ነኝ ኩቻ እኮ ነኝ እኔ ሄሎ እንሂድ ወደ ማርያም እኔ ኩቻ ነኝ ኩቻ ነኝ ይኝ እኔ አንዴ ይይሽ ጀምራታለች ልቀቃት እኔ ላዛ ልቀቅ አልፈልግም ማን አንተ ማን ኧረ ሄለን በቃ ምንድነው እሺ ራስህ ነው በቃ ተበልተሽ ጩያ ይውጣልሽ ይውጣልሽ እንሄዳለን ጸበል እንሄዳለን የሆነሽ ነው ጌታው ጸበል ጉልበቱ ቤቴ ትገባላችሁ ቤቴ ወይኔ ዝግናው ባል ያልመጣም ሄሎ አንቺ ቤት እኮ አይደለም ሄሎ ቤት እኮ አይደለም ይመጣል እሺ ወይኔ ሻውን የሄደች ነው የሚባለው ወይኔ ሼት አባቷ ነው ሄደችው ሼት ብዬ ነው ፈልጋት ወይኔ ገና ከመንጋቱ ምን አለ ባልወጣው ወይኔ ለኔ ሄደችው ወይኔ ሼት ብዬ ነው ፈልጋት ወይኔ ጉዴ ሄደችው እሺ የት ነው ሄደችው ወይኔ ጉዴ ወይኔ ሴት ቤት ሄዳ እንዴ ወይኔ ጉዴ ሄለን 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 ወይኔ ጉዴ ወይኔ ሄደችው እሺ ወይኔ ወይኔ ጉዴ ወይኔ ለማን ልደውል እሺ ጠዋት በወጣችበት እሺ ምን አለ ሱቅ ባልሄድ ጥያት ባልሄድኩኝ ወይኔ ጉዴ ወይኔ ልደውልለት ወይኔ ወይኔ ሼት ሄደች ነው የሚባለው ጌታው ወይኔ ምንድነው ፈጣሪ ሆይ ተናግረዋለች እኮ ሄሎ ሄሎ ሉል ሄለን የለችም ምንድነው የምትለኝ ሄለን የለችም በጠዋቱ ሱቅ ወጥቼ ነበረ እሷ እንደተኛችሁ የወጣሁት የለችም ስመጣ የለችም ምንም ግሉኮሱን እዚህ ነቅላውን ሄደችው አስቀምጣን ሄደችው ሽንት ቤት ፈልጊያታለሁኝ የለችም ዶክተሩን ማይቼዋለሁኝ የለም የለችም ያላየኋትም ነው ያለኝ በእናትህ ሉላ በእናትህ ምን እንደማደርግ አላውቅም የለችም እኮ ናሽ ቶሎ በል ወይኔ ጉዴ ወይኔ ምን አለ ትጋፋ ወጣው ወይኔ ጉዴ ምንድነው የምለው ሻውነት ወይኔ ምንድነው የምለው ሻውን እስቲ ቆይ ደግሜ ልጠይቃቸው ማንም አላያትም ወይኔ ሉል ለምንድነው ቶሎ የማይመጣው ምናለ ጥያት ባልወጣው ወይኔ ምንድነው እሺ ምን አራ ሉል የለችም ሄለን የለችም እኔ ምንም አውቀው ነገር የለም ሉል የለችም ሉል እኔ በቃ
በጧቱ ነው ተኝታ እያለ ነው የወጣሁት እቃ ለመግዛት በወጣሁበት ተመልሼ ስመጣ ይኸው ይሄን ነቅላ ነው የወጣችው ልዑል ያብስራ ገባሽ አይደለ ጀመር ማለት ነው ሶሲ እኔን እንደዛ አስቀንጥረሽ ያስወጣሽኝ ምን ልታረጊ ነው ሲጀመር ልዑል እንደዛ ትጮህባት ምን ላድርግ እኔ ሲጀመር ማለት ነው አንቺ ውጣ ባትኝ እኮ እዚህ አከፍታል ጋር ነበር እኮ ገባሽ አይደለ ታማለች እኮ ታማኛለና ተሰጮባት እያለቀሰች ሲጀመርም ስትደውይ እንደዚህ ቶሎ ፈጥኝ የመጣው እየመጣው ነበር ገባሽ አይደለ እሷን ለማየት እየመጣው ነበር እኔ ይኸውልሽ መጀመሪያ እናንተ ስጮ እሷ ታማኛለ እንደዛ ስትሆን ምን ማድረግ ነበረብኝ በቃ እሱ ታው ከሆነ ጊዜ በኋላ ያለችበትን ሲቹዌሽን ታውቂያለሽ ሲጀመር የሆነ ኖርማል ያልሆነ ነገር አለ ገባሽ አይደለ ኖርማል ያልሆነ ነገር አለ ከዛ ደግሞ ሲቀጥል ብቻውን ምንድነው እኔ ጥያቄ ሄድኩት እኮ ሱቅ ነው የወጣሁት ሱቅ ነው የወጣሁት ወጣትሽ በፊት ምን አከለ ግጠኛ ነሽ ፈሳሽ ነገር ማምጣት ነበረብኝ ፈሳሽ ነገር ላመጣላት ነው ሱቅ የወጣሁት እሺ ሁሉም ቦታ ይተሻታል ሁሉም ቦታ ይተሻታል ሽንት ቤት ምናምን ሁሉም ቦታ ይተሻታል ሂድናያ ሂድናያ እኔ ምን እንደማደርግ አላውቅም ሽንት ቤት አይታርሽ ሄሉ አይደለም ወይኔ የለችም በእርግጠኝነት ይሄንን ነገር ያደረገው እሱ ነው ደግሞ አለቀውም ጭራሽ አለቀውም ሶሲ አንድ ነገር ልንገርሽ አይደለ ይሄንን ነገር ከሱ ውጭ ማንንም አያደርገውም ስልኩን ደውይና ስጪኝ ለሱ ደውይና ስጪኝ ገባሽ ከሱ ውጭ ማንንም አያደርገውም ደግሞ እንዲህ በቀላሉ ማለት ነው አለቀውም ይሄን ነገር አድርጎ ጀስት በቃ አንቺ በወጣሽበት ሰዓት መጣ ይዟት ሄደ የት ይዟት እንደሚሄድ ደግሞ አላውቅም ማለት እዚህ ቪዲዮ ካለ አይቀር መናገር የምፈልገው ነገር ልጁ ሲጀመር ጤነኛ አይደለም ጤነኛ ቢሆን ትናንትና ከ6 ወር በኋላ የሄሉን ቤት አይረግጥም ነበር ገባሽ አይደለ ስለዚህ ልጁ ለራሱ ጤነኛ አይደለም እሷ ደግሞ ያለችበት ሁኔታ አለ እየዛተም ነበረ ምን እየተፈጠረ እንደሆነ ታዩ ሁሉንም ነገር ታዩ የት እንዳላቃለው ማለት ነው እሄድለታለሁ በጣም ኖርማል ነገር እኮ ነው እሄድለታለሁ ደግሞ ለሱ ታይ በእናትሽ ታይ እሺ ተረጋጋ ሶሲ እኔ እኮ ቤት አትኖርም ዝም ብለሽ ነው ቤት ይዘሽኝ የመጣሽው እሱ ነው የወሰዳት ቤት አትኖርም አትኖርም ቤት በእርግጠኝነት አትኖርም ከሱ ውጭ ደግሞ ይሄን ነገር ማንም አያደርግም ሲቀጥል አንቺ ነሽ እዛ ጋር ጥለሽ መጣሽ ይኸውልሽ ሲጀመር እኮ ማለት ነው ቤት ብትኖር ሲጀመር እንዴት ይቆል ኧረ ወይኔ ነው እሺ የሆነ ነገር ልንገርሽ አይደል ደውይለትና የት እንዳለ ጠይቂው ደውይለት እኔ ከሱ ጋር ምንደዋወለው ምንም ጉድ የለኝም ስልክሽን አውጪና ደውይለት ደውይለት ሶሲ እንደዚህ ነው እኮ ምንም መፍትሄ የለውም ለያብ ስራ ደውይለትና ይዛት ከሄድክበት ወደ ቤቷ ይዛት ና በይው በምን ሰዓት ሊወስዳት ይችላል ልዑል አንቺ የዋናት ነኝ ልጅቱ እኮ ኦልሬዲ ታማለች አይደለ ታማለች እሱም በሽተኛ ነው እሱም ታሟል ለራሱ ስለዚህ የሆነ ነገር ፈጥረሽ እንዲያመጣት አስደርጊ ደውይለትና ይዛት ና በይው አለ ምን እየተፈጠረ እንደሆነ በስርዓት ጠይቂው ልዑል በእናትህ አሁን ይሄ እናንተ ጸብ ላይ ናችሁ አለች በመንከቱ ይመጣ እኔ ስለ ጸብ አይደለም ጥለሻት ሄደሽ እንዴት ነው ድሮስ አጋጣሚ እኔም እኮ ልንገር ስትደውይልኝ እኮ መንገድ ላይ ነበርኩኝ አይደለ መንገድ ላይ ስለነበርኩ ነው ተጣድፌ የመጣሁት ተው በእናትህ ማልቀስ እኮ ኧረ በመድኃኒዓለም አሁን ምን አድርጊ ነው የምትለኝ ምንድነው አድርጊ ደውይለት ሶሲ በቃ ያለው መፍትሄ ደውይለትና ለሱ የሆነ ነገር ይፈጠር በቃ እኔ እኮ እሱን ያልኩሽ ስልክ መደወላችሁ ደውይለትሽ ይኸውልሽ ሶሲ ያንቺ ማልቀስ ምንም እዚህ ጋር ምንም መፍትሄ አይፈይድም ደውይለትና አምጣት በይው እያልኩሽ ነው በምን ሰዓት ነው ሊወስዳት የሚችለው እኔ ጥያቄ ሆነብኝ እሱ ነው በቃ አንቺ ምን እንደነሱ ታመሻል እንዴ ወይኔ ወደ ምንም ምን አይታወቅ የሆነ ነገር ልንገርሻል ይሄን እኮ ያንቺ ጥፋት ነው የኔ ጥፋት ምኑ ጋር ነው ያለው ለምን ጥለሽ አትወጫለሽ ለምን አልወጣም ኦልሬዲ ታማለች አይደል ልጅቱ ኖርማል አይደለችም ኖርማል ስላልሆነሽ ነው የማይሆንም የምታወራው እኔ እኮ ፈሳሽ ነገር ልሰጣት ነው የወጣሁት ስለ ፈሳሽ ነገር አለ አሁን እሺ ከምን ነው ስልክ መደወል ነው የከበደሽ ለሱ ደውይና
ይምጣ እንደ አልወሰድኳትም ካለ እዚህ ድረስ ይምጣና እናወራለን እሱና ነው ደግሞ ሄለን ወስደሃታል እንዴ? ምንድነው? ምን ማለት ነው የምትለው? እንደማታውቃቱን ወስደሃታል አይደል? የለችም፣ ሆስፒታል የለችም። ስማ አይወልሽ እንደዚህ በማድረግ ምንም የምትፈጥረው ነገር የለም። ገብቷል? ኦሬዲ አንተ የታመምክ ሰው ነህ። ባትታመም እንደዚህ አይነት ነገር አታደርግም ነበር። ስለዚህ ወይ ከወሰድክባት ታመጣለህ ወይ ደግሞ ወንድ ከሆንክ ናና እሷ ቤት ነው ያለነው። ናና እናወራ። እሺ ገባ ጀነስ ማለት ነው። እየመጣሁ ነው ብሏል። ይምጣና እስኪ እናያለን። ቀልብ ነኝ እየመጣሁ ነው። ከሱ ውጭ ደግሞ ማንም አንድ ብነግርሽ ነገር ማለት ነው ሶስት ከሱ ውጭ ምን እንደ ድሮ እንደዚህ አይነት ሙድ ነበረው። ይወስዳትና እዛ የሆነ ክፍል ውስጥ ምናምን የሚቆልፍባት ይሄ ሙድ ነበረው። አሁንም ይሄን ሙድ ሊያራምድ ነው የሚፈልገው እሱ። ብቻ እሱ ጋር ቢሆን ትሆነረ የት ነው ሰርካት? የት አለች? እኔ ሆስፒታል እየመጣሁ እኮ ከሆስፒታል እንደ ልምድ ሁሌ እዛ ክፍል ወስደህ እንደምትቆልፍባት ቆልፈባት ይሆናል። ስለዚህ አላማህን አይደለም ሶሲ ምን እየተካሄደ ነው? ሆስፒታል ስመለስ ይደውላችሁ ልጅና ወይስ አልወሰድካት? ብቻ ነው የማውቀው። በቃ እኔ ጠዋት ይኸውልህ ፈሳሽ ልገዛላት ወጥቼ ነበረ። ከዛ በኋላ ስመለስ አጣኋት። ገባህ አይደለ? ወስዳታል ወይስ አልወሰድካትም? ብቻ ነው ማወቅ የምፈልገው። በቃ እርጃታ እባክህ ከሱስ ይሄን ነገር ማንም አያደርግም። ገባህ? በዛ ደቂቃ ስር ማን ሊወስዳት ይችላል? ምን ነው የምታወራው አንተ? እኔ ማንም አያደርግም። እየዛትክባት ነበር። እገልሻለሁ ምን ነገር ያገናኘው ነገር የለም። በነገራችን ላይ ማለት ነው ይሄን ነገር ማለት ነው ህግ ድረስ ወስዷለሁ። እኔ ደግሞ ተከትረን ቪዲዮም አለ የተለቀቀ እሷንም ስታስፈራራ ነበር። ከአንተ ውጪ ደግሞ ማንም አያረጋትም እቺ ነገር። ምክንያቱም ከዚህ በፊትም ይሄ ሙድ ነበረ። ወስደህ እንደዚህ ያለ ፍላጎት ወስደህ የሆነ ክፍል ውስጥ የምትቆልፍባት ምናምን ነገር ነበረ ሙድ። ገባ ሶሲ አዳምጪ፣ ተረጋጊና አዳምጪ። ምሬት የተፈጠረው ነገር ብቻ ነገር ተረጋጊና ተውና ከወሰድካት ብቻ ንገረን በቃ። እኔ ምንም ነገር አልፈልግም። ሄለን የለችም። እኔ ጠዋት ወጥቼ ስመጣ የለችም። ግሉኮሷን ነቅለውታለች። የለችም። ግሉኮሷን እንደነቀለችው ላይ ስመጣ አጣኋት። ከዛ ልውል ጋር ደወልኩ። አንተ ጋር ደወለች። ልውል ነገረኝ። በቃ ቆይ እያስመሰልክ ነው። እኔ አልወሰድኳትም። አሁን አንተ በቃ የት ነው የምወስዳት? ምን ላደርጋት? አንተ ካልወሰድካት የት ትሄዳለች? እኔ ምን አውቃለሁ? ታውቃለህ፣ እሷ ከቤት የማትወጣ ሰው ናት። የት ልትሄድ ትችላለች? አንተ ቀል ምን ነው የምታወራው? እንዴት ነው ሆስፒታል ወጣ አልጠፋም? የለችም። የምርህት ከሆነ እኔ ንገረኝ በቃ። እንኳን ይረፍ በቃ ንገረኝ። ወስደሃት ከሆነ ንገረኝ። ሌላ ምን ወራ ታውሪ ሶስ አንተ ነገር ልጅራ አይደል? ምን ነው ፍላጎትን ብቻ ነገር ከኛ ህይወት ገንዘብ አትወጣው። አንተ ነው ታውቃለህ የሆነ ያለ አንተ ምን ያለው አንተ ምክንያት አትፈልግ። አንተ ምክንያት ነው ከለበከበት ታመጣታለህ። በባስ ከመለ በቃ ተቃራኒ ሰው ቆርሽ አንተ ነው በቃ አንተ ህይወታችን ውጣ። አንተ ተመልሰው ከመጣ በኋላ ነው ነገር እየተፈጠረ ያለው። ተረጋጊና እንፈልጋት። መጀመሪያ ተረጋጊ። አንቺ መጀመሪያ ራስሽን አረጋጊ። እኔ ጋር አንድ መፍትሄ አለ። ይኸውልሽ ወይ እንረጋጋ። እኔ ጋር አንድ መፍትሄ አለ። ፎቶዋን ላውጣና በእርግጠኝነት እዚህ ሰፈር የሆነ ሰው ማለት ያቋታል። ፎቶዋን አሳይተን ብቻ የሆነ ነገር ተፈጥሮ እንደዛ ማለት በየመንገዱ ልንፈልገው ምንም አማራጭ የለንም። በቃ ሁለት ሶስት ሰው መጠየቅ አለብን። ለምን አትረጋጉ? እስኪ እዚህ ጋር ሰላም ነው አባት? አይ ሰላም። እቺ ልጅ አይታታል? አላየሁትም። እርግጠኛ ነህ? አዎ። ሰላም ነው እናት? ይቅርታ በእናትሽ እቺ ልጅ አይተሻታል? ማለት እዚህ ሰፈር ነችና ጠፍታብን ነው። እርግጠኛ ነሽ? አዎ። እሺ አመሰግናለሁ። እሺ እናት በዚህ መንገድ አናገኛትም። ወደዛ መሄድ አለብኝ። በቃ እሄዳለሁ ወደዚህ። ከዚህ በኋላ እኮ ምንም እንትን የለም።
ሰላም ነው እናት ይቅርታ በእናትሽ ማለት አሁን ላይ ፎቶ ማሳይሽ ልጅ እዚህ ሰፈር ነችና ምናልባት ካየሻት እንትን ልትይ ብዬሽ ነበር ልጅ የተሰፋል ዘካው ምርሽ ነው የት ጋር እዛ ጋር የት እዛ ነው እዛ ጋር ነው ያለችው ማራቶን ማለት የለችም ይላል ምንም ሰው እኮ የለም እዚህ ጋር በቃ በጥቆማ እናገኛታለን ብሎ ማሰብ ራሱ የሆነ የልጅ ስራ ነው ፖሊስ ጣቢያ ኮለኔ ፖሊስ ጣቢያ ለመሄድ 24 ሰዓት ያስፈልጋል ምናምን አሉ ወደ ላይ ነው ታለቅሽ አሁን እዚህ ጋር አላላይ እዚህ ጋር ተራክነች አላለች ባክሽ አውቃ ነው ማለት እዚህ ሀገር አንዳንድ ሰው የሆነ ነገር ያሳይ እስቲ ክፋት ነው እንትን የሚለው ሄለን አናገኛትም ሶሲ እባክሽ ተረጋጊ አንቺ እንደዚህ መሆን እኮ በይሳት ምንም ባል የለው አናገኛትም እንዴት ነው ልናገኛትም የምንችለው የህፃን ጨዋታ ነው እዛ ጋር ምንድን ነው የሚታየኝ ነገር ሄሉ ሄለን ምንሽ ነው ምንድን ነው እዚህ ምን ትሰራለሽ ምንድን ነው ሲጀመር ሄለን እዚህ ምን ትሰራለሽ ተነሽ በቃሽ ቁሚ ልክ ነበርኩ ማለት ጤነኛ እንዳልነበረች ልክ ነበርኩኝ ማለት እያንዳንዱ ነገር ልክ ነበርኩኝ ሁሉ ተነሽ ነው አንሳት ሄለን ተነሽ እንዴ ጤነኛለሽ ምንድን ነው ልጅቱ ወይኔ ሄሉ ማለት ገምቼ ነበር ማለት ሰሞኑን እየተፈጠሩ የነበሩት ነገሮች ኖርማል እንዳልነበሩ ገምቼ ነበር ወይኔ ተነሽ ወደ ቤት ነኝ ነክቷት ነው እሺ ምንድን ነው እሺ ማነሽ ዞር በይ ማነሽ ማለት ምንድን ነው እየተፈጠረ ያለው ቆይ ሄለን ለኛ ነው ያነሳሽው እሱ ሄለን ለኛ ነው ያነሳሽው እሺ ነው ማነሳት እና ኮሪ ምንድን ነው የምትሆኚ ማን ነካሽ ምንድን ነው እሺ ነይ ከዚህ ራቂ እሺ ማን ነካሽ ከዚህ ራቂ ምንድን ነው የተፈጠረው ማናችሁ በማርያም ሄሉ ነይ ቤት እንሂድ ነይ እሺ ቤት እንሂድ ሰው ምን ይለናል እዚህ ጋር ነይ እንሂድ በእናትሽ ምን ሆነሽ ነው እሺ ማን ያስወጣሽ ከሆስፒታልስ ማን ያስወጣሽ ከማን ጋር ነው የወጣሽው ከማን ጋር ነው የወጣሽው ሄለን ነይ በቃ ነይ በእግዚአብሔር ሲጀመር ሰሞኑን ልክ አልነበረችም እየተናገርኩ ነበር ሄለን እንደዚህ ነው እናንተ መያዝ እናንተ እሷን መያዝ ያቅታችኋል እንዴ እኔ ያዛት አንቺ መጣችሽ ልቀቂኝ ልቀቂው ናኑ ያዛት ነይ በቃ ነይ በቃ ዞር በይ ነይ ወደ ቤት በቃ ጸበል ነው መሄድ ያለበት ምንድን ነው እጇን እያደረገች ምንድን ነው ልቀቂኝ ምን እየሆነች ነው በማርያም ምንድን ነው እየሆንሽ ያለሽው ተዋት በቃ ተዋት አንተ ላይ ልጭዋለህ አንተ ከመጣ በኋላ ነው ነገር የተፈጠረው ገባህ አይደለ አንተ ከመጣ በኋላ ነው ነገር የተፈጠረው ከኔ ጋር ተቀላችሁ አጋባባ ጤነኛ አልነበርክም ሲጀመር አጋባባ እናንተ እሷ እንደማረጋጋት በዚህ ሰዓት ትጫዋላችሁ ያዟትና ወደ ቤት እንሂድ ሄሉ እኔ እኮ ጠርጥሬ ነበር እኮ ሰሞኑን የነበረሽውን ሁኔታ እኮ ጠርጥሬ ነበር እናት ግን እውነት ምን ሆና ነው ሄለን ጋር በቃ ተቀመጪ ሄሉ እጅሽ ላይ ያለው ይሄ ምንድን ነው? ና ስራት በዚህ ናሉል በቃ ና ልቀቂ እንዳትነካት እናንተ በእናታችሁ እንዳትነካ በስላሴ ስም ራሴን አመመኝ ስርዓት አድርጊ ሄለን በቃ እኔ ጤነኛ እንዳልሆንሽማ እኮ ገብቶኛል በጤናሽ እንደዚህ አይነት ነገር ሲጀመር አታረጊም ልቀቃት እኔ ላዛት ልቀቅ አልፈልግም ማነው አንተ ማነው ኧረ ሄለን በቃ
ሄለን እናታችሁ ያዟትና ቤት እንሂድ። በቃ ሌላው ነገር ይቅር። ይሄ የማን ቤት ነው? አንቺ ቤት አይደለም ሄለን። እቺ ልጅ ምንድን ነው የነካት? ምን ውስጥ ነው የምትገባው? ወይኔ ጉዴ! ኧረ ሄለን ቆይ እስኪ እንረጋጋ። ሄሉ ምን ሆነሽ ነው? ልቀቂኝ! ምን ሆነሽ ነው? ዞር በይ! ማነሽ አንቺ? ምንድን ነው የሆነችው? ምንድን ነው የሆነችው? ቆይ ከመቼ ጀምሮ ነው እንደዚህ ሆነችው? ሄለን ነው ዞር በይ! እሺ በቃ ይዘናት እንሂድ። ያዟት ነው ያዟት። ለኛ ነው ሄለን ሶስና እኮ ነኝ። ይኸውላችሁ በቃ እንደምንም ለሶስት አትከብደንም። ጸበል ነው በቃ ማለት ለዚህ ነገር መፍትሄ ጸበል ነው። ጸበል ነው ትሄጃታለሽ። አውቃሽ ነው ሆን ብለሽ ጸበል ትይዘሽ ጩያ ይውጣልሽ እንሄዳለን። ጸበል እንሄዳለን። የሆነች ነው ጌታ ወይ ጸበል ጉልበቷ የትም አለች። እኔ ቤቴ ነኝ ያለው ከቤቴ ማንንም መድኃኒዓለም ምንድን ነው እየተፈጠረ ያለው? ሄሉ ያንቺ ቤት ይሄ አይደለም ያንቺ ቤት። ማነሽ አንቺ? ሲጀምር ማነሽ? እውነት የለ እንደዚህ ሆና ነው ወይ? ከመቼ ጀምሮ ልክ ያልሆነ ነገር አለ። በቃ ማለት ምንም ነገር ልክ አይደለም። የሆነ ሄለን አዳምጪ። ሶስና እኮ ነች ሄለን። የት ነው የምታውቁኝ? እኔ ሲጀምር ሶስና እኮ ነች እሷ። ውጡ ከሄሉ። እሺ በዚህ ነው መታሽ። ዞር በይ! ማነሽ? ሄለን ተረጋጊ። እሺ በቃ ተረጋጊ። እኛ ጓደኞችሽ እኮ ነን ሄለን፣ ጓደኞችሽ ነን እኛ። ጠፍተሽብን እኮ ነው ሄሉ ደህና ነሽ? በቃ እሺ ዘናት ይሄ ሲጀመር የማን ቤት ነው? ተረጋጊ። እኔ አንቺ አናግራት ነኝ። አትፍሪ ነው ያለው። በቃ አትፍሪ። ቀስ ብለሽ አናግራት። ማለት አንድ ማወቅ ያለብን ነገር ቤቱ ምንድነው? የማን ነው? እኔ አልገባኝም። ቤቱ ራሱ በጣም የሚያስፈራ ቤት ነው። ሄለን ሆነ ልክ ያልሆነ ነገር እኔ ወደዛ እናናው ማሰብ አለብን። ሄለን ነይ ወደዛ። ይሄ ልቀቂው። እንሂድ ወደ ቤት እንሂድ። እናትሽ እየጠራችሽ። ማን? እናትሽ ነይ ብላሻለች። ልቀቀኝ ነይ እያለችሽ ነው እናትሽ። ልቀቀኝ። እናትሽ ነይ እያለችሽ ወደ ቤት። እናትሽ ነይ የጠራችሽ። የት ነው የምታውቁኝ? እናትሽ ጥራት ብላኝ እኮ ነው። በቃ ዞር በል። ሄሉ እናትሽ ነው የጠራችሽ። ነይ እያለችሽ ነው እናትሽ። ሄለን አንተ ሄሉ እንሂድ ወደ ቤት። ዳጊ ነህ? እኔ ዳጊ እኮ ነኝ። ኩቻ እኮ ነኝ እኔ። ሄሉ እንሂድ ወደ ቤት። ማርያም እኔ ኩቻ ነኝ። ኩቻ ነኝ ይኝ እኔ ነኝ። አንዴ ይይሽ አላስታወሰችህም እኮ። እንሂድ ወደ ቤት። ኧረ ሄሉ በማርያም ሄለን ምንድን ነው የሆንሽው? ንገረኝ እስኪ። ምንድን ነው? መቼ ነው እንደዚህ የሆንሽው? ንገረኝ እስኪ። ምንድን ነው የሆንሽው? ማናችሁ? ለምንድን ነው የማትተውኝ? ልቀቁኝ። ምን እናድርጋት? ወይ ዶክተር ጠርሽ፣ ማደንዘዣም ቢያንስ ወቅቶ እንውሰዳት። እኔ ቤቴ ነው ተማለ ቤቴ። አይ መቼ ነው አንቺ ቤት የሆነው? ሄለን እሺ ልቀቁኝ። መጥተሽ ታውቂያለሽ ከዚህ በፊት? ንገረኝ። እዚህ መጥተሽ ታውቂያለሽ? ይሄን ቦታ እንዴት ነው ያወቅሽው? ቤቴ ነው። እዚህ ጫካ ውስጥ ምንድን ነው የምትሰሪው? ቤቴ ነው። ይሄ ቤትሽ ነው? አዎ ቤቴ ነው። ማን ጋር ነበር የምትውለው ከዚህ በፊት? ማን ነው እንደዚህ ያደርጋል? ይሄ ገብቶሻል? ምን አይነት ቤት እንደሆነ ይሄ ቤት አውቀሻል? ቤት ምን እንደሆነ ሶሲ ገብቶሻል? ቤት ምን እንደሆነ ገብቶሻል? ይሄ ምን እንደሆነ ግን እናቴ ነሽ? እናቴ ነሽ? ይሄን ማንም አይወስድም። ቡና እንጠጣ። ቤት ገብተን ቡና እንጠጣ እንችላለን። ማሞን ጥሩት እንጂ ማሞን ታውቂዋለሽ? እንሂድ እሺ ማሞ ጋር እንሂድ። እንሂድ እሺ ማሞ ጋር ነኝ። እንሂድ ትበያለሽ? እንሂድ ማሞ ጋር እንሂድ። ትበያለሽ? ቢዩ ምን ሆነሽ ነው የምታለቅሽው? ምን ሆነች? ምንድን ነው የሞተ ሰው አለ? ማን ሞቶ ነው?
ምን ሆናችኋል? ምንድነው? ምንድነው ብታለቅሽው? እሺ ምን ሆነሻል? ቤት እንሂድ። ቤቴ ትገባላችሁ? እንሂድ ቤት ወይኔ ዝግ ነው። ባሌ አልመጣም። ሄሎ አንቺ ቤት እኮ አይደለም። ሄሎ ቤት እኮ አይደለም። ይመጣል። እሺ ቤት እንሂድ። አንቺ ጋር ትንሽ ሰዓት ብቻ ጠብቅ። አንቺ ጋር እንሂድ። ትንሽ ሰዓት ብቻ አሁን ይመጣል። እኔም እዚህ ጋር ሆኜ እጠብቀዋለሁ። ማን ነው የሚመጣው? ይሄ እንጠብቀው። ሄሎ የሚመጣ ሰው እኮ የለም። እሺ ትንሽ ይኸውላችሁ ሶሲ ማለት እቺን ነገር ብቻ አዳምጡኝና ማለት ተጋግዘን የሆነ ነገር እናድርግ። ማለት እኔ በማውቀው እንደዚህ ነገር ሲፈጠር ገብቷችኋል ወይ? ይሄ ጸበል የሚረጫት ሰው ወይ ብቻ የሆነ የሚጸልይላት ሰው ማምጣት አለብን። ስለዚህ ባካችሁ ማለት ኑና እናወራበት። አንዴ አይደለም አለ ውስጥ በሃይላንድ አለ ፈልጋለሁ። ይሄ ላንቺም ጥሩ አይደለም፣ ለመምስሽም ጥሩ አይደለም። እዚህ እንነሳ። እዚህ እንዴት ጥለናት ነው የምንሄደው? የት ነው የምናወራው? እሷን ይዘናት እንሂድ በቃ። እሺ አሁን ሌላ ሰው መጥራት አያስፈልግም። ነው በቃ ናግዜ በቃ እንስተናት እንሂድ። ይዘናት እንሂድ። ይለን ቆይ ይሄ አይደለም ያንቺ ቤት፣ ያንቺ ቤት ይሄ አይደለም። እናውራ በቃ ማለት ማውራት አለብን። አንዴ እኔ ሶሲ አንዴ እናውራ። ይኸውላችሁ ማለት እኔ ሐሳብ ብዬ የማስበው ነገር እኔ እንኳን ማውቀው ሰው የለኝም እንደዛ አይነት ሰው። ስለዚህ በቃ ማለት የምታውቁት ሰው ካለ ጸበል የሚረጫት ወይ በቃ እንደምን ልጅ ማን ጋር ነው የምትለው? ማን ጋር ያለሽ ነው እንደዚህ ሆነች? እኔ ምንም ማውቀው ነገር የለም። ልጅቱ ሰላም ነበረች። እናንተ ከመጣችሁ በኋላ ነው ይሄ ሁሉ የተፈጠረው። በቃ እኔ ትምህርት ቤት ስሄድ ሰላም ነበረች ልጅቱ። ይሄ ሁሉ ነገር የተፈጠረው በእናንተ ምክንያት ነው። ሲጀመር ምን አድርጋችኋታል? ምንድን ነው የተፈጠረው? ከዛ ሰዓት በኋላ ነው ልጅቱ ጤናማ ያልሆነችው። ነገር የለኝም። እቺ ልጅ ልክ እንዳልሆነ መጀመሪያም ልክ አልነበረችም፣ ግን ባሰባት። አሁን ይሄ ነገር መለፍለፍ አግባብ ነው? ሶስት በዚህ ሰዓት እኔ እያልኩ ያለሁት በቃ የሚጸልይላት ሰው በቃ የሆነ በቃ አባት ምናምን ያስፈልገናል። ገባሽ? ስለዚህ የሆነ መሄድ ካለብንም ቤተክርስቲያን ድረስ ሄደን እንፈልግ ነው የኔ ፖይንት። እሷን ጥለናት ነው፣ እሷን ብቻዋን ጥለናት ነው። ምን? እሺ በቃ አንቺ ወይ እሷ ጋር ሁኚ። እኔም ራሴ መፈለግ እናንተ አንድ ሰው ይዛችሁ ለቤት መሄድ ከበዳችሁ። እኔ አላንስም። ራሴ ሂጂ አንድ በቃ የሆነ መፍትሄ የሚሰጠን ሰው ጋር ሄዳለሁኝ። ገባሻ? ቃኔማ አሁን ይሄን ነው የምለው ሶሲ ይዘናት ነው ተሸክመን ነው ሰዳት ወደ ጸበል ወይ ወደ የምትሄድበት ቦታ ነው ሰዳት። ግን ያልገባኝ ነገር አዳምጪኝ። እቺ ልጅ እንደዚህ ሆነች በምን ምክንያት ነው? ማን ጋር ነው የምትውለው? ምንም ማውቀው ነገር የለም። ራሷን ስታለች እኮ ሶሲ አንቺን እንኳን አጣቀሽም። እኔ እንዳጊና አለች። ቆይ ከመቼ ጀምሮ ነው እንደዚህ ሆነች? እናንተ ከመጣችሁ በኋላ ነው ይሄ ሁሉ ነገር ይፈጠራል። እኔ እኮ ልክ እንዳልሆነች አውቄ እኮ ነው የመጣሁት። ይሄ በኔ ጋር ያለካካችሁት ነው። ልክ እንዳልሆነች አንተ ራስህ ነህ እንጂ እዚህ ጋር አብደህ እያሳበድካት ያለው ኖርማል ያልሆነ አስተሳሰብ እያሳበድካት ያለው እኮ ራስህ። አንተ ሊገባ ይገባ ነበር። አንተን አፈቅራለሁ ስትል ከመጀመሪያው ማለት ነው እንዳበርሽ ማወቅ ነበረብህ። ኧረ እባክህ አንተ ነህ እንጂ እብድ ምንም ነገር ብታብድ ነው አንተ ልታፈቅር ራሱ የምትችለው። ገብቷል? በኖርማል እሱ አንተ ልታስብ ራሱ አትችልም። አንተ ነህ አብደህ እያሳበድካት ያለው አንተ ነህ። አሁንም ቢሆን አያገባም። ይሄን ነገር እሷና እኔ መውጣት እንችላለን። ገባ? ሁለታችሁም ሲጀመር ሄለን አታስቡም። በዚህ ሰዓት እንደዚህ ተጨቃጨቃለች። እኔ ለሄለን አላንስም ሂጂ የሆነ አባት ወይ የሚጸልይላት ሰው ፈልጋለሁ። ሁለታችሁም አልፈልግም። ምን እየተኮነ ነው? ሰኒ ዘናት ነው ዝም ብለሽ ሄለን ሄሉ ነይ እሺ እናቴ ነይ ሄሉ ነይ በቃ ወደ ቤት እንሂድ። እሺ ያው ቅደም አንተ ሄለን እባክሽን ተረጋጊ። እባክሽን ሄለን ተረጋጊ። እባክሽን ተረጋጊ ሄለን። እጇን ያዥ። አልሄድም። እሺ ምንድነው ማድረግ ያለብን? ምንድነው የምናደርገው? ምንድነው ማድረግ ያለብን? ያ እኔ ሚስቱን አይቻትም ማለት ነው። ሲጀመር በእኔ ምክንያት ነው እንደዚህ ሆነችው። እኔ ጥያት መሄድ አልነበረብኝም።